ፈልጉት she was the descendant of princess and governors play ይውል ከዛስ ሄሮት ኦፍ ዊን ካርፔተር ሳይሆ ከአናጺዎች ጋር ሁላ ዝሙት እንደፈጸመች ከዛ አረፈጣሪ አይገባችሁም እንዴ? በቃ ጀነራል ፈይ አይደለም ፈይ አሁን የምታወራው ነገር ባይዘዌ በእስልምና የሚያስገድድ ታልሙድ ላይ የሌለ ነገር ነው የሚያወሩት። በቃ ይሄ ልጅ ታልሙድ ላይ ተከፈተልህ። አንተ ምን አይነት አእምሮ ነው ያለህ? ሐሰን እየነገራችሁ ነው የተገደለበትን ምክንያት። ሰው እግዚአብሔር ሊሆን አይችልም፣ ሰው አምላክ ነኝ ካለ አይሁዶች አይምሩትም አለ። ጌታ የተሰቀለበት ይሄ ነው ምክንያቱ፣ ሌላ የለውም። እንደገና ሚኪ ለምሳሌ ዲቃላ ማለት ነው በዝሙት የተወለደ ልጅ በአይሁድ ሕግ ምንድን ነው የሚደረገው? ይህንን ሐሰን መልስ ሆነስት ሆነ ቢያንስ ሐሰን ሬድ ቲም ስንት አይነት ታልሙድ እንዳለ ሳነግረንማ ሌላ ወሬ አትጀምር። ጥሩ አይደለም። ሴና የኔ በቃ በጣም ነው የሰለቸኝ፣ ደከመኝ። ግን ሬድ የምሬን ነው የምልህ። አሁን ስንት አይነት ታልሙድ እንዳለ ብትነግረን ከየቱ ጋር እንዳመጣው ይነግርሃል ፋይሰል። የምሬን ነው። በስርዓቱ ሰርች ብታደርገው ከየት እንዳመጣው ታገኘዋለህ። ሰርቹን በቃኒ ምንም ሐሰን አደ ሐሰን አሳዩ አንዴ። ወአለይኩም ሰላም ማለት እኛና ክርስቲያኖች ማለት ነው በብዙ ነገር በተለይ ኢየሱስን በተመለከተ አወላለዱ ምናምን ኤግዛክት መልስልኝ። ያልኩትን ኤግዛክት መልስልኝ። ምለም መሰለ ባይዘው አንድ ነገር የሚያግባባን ይመስለኛል። እኔ እናንተን ለምንናገረው ነገር ታማኝ መሆን አለብን። ታማኝነታችን ደግሞ በማስረጃ ከሆነ ሶርሱ እውነተኛ ሶርስ መሆን አለበት። አንሌስ ከዛ ውጭ ከሆነ ግን ውሸት ነው የሚሆነው ማለት ነው። ስለዚህ ሪስፔክት ልንደራረግ አንችልም ነው እና እንደነ ጀነራል አይነት መልስ እንዳመልስልኝ ባይዘ የጠየቁን ብቻ ያለ እኔም ልመልስ የምችለው እስካሁን ሲወጣ የነበረውን ነገር ነው። ሬቲም እነዚህ ነገሮች በአጠቃላይ ባይዘ ይሄንን ነገር አንተም ስላልክ ነው። ይሄንን ነገር አንተም ስላልክ ነው። ገብቷል። አይሁዶች ጁሾች ወይንም አይሁዶች ኢየሱስ ክርስቶስን ምን ይላሉ? የዲቃላ ልጅ የዝሙት ልጅ ምናምን ብለው እንደዚህ ብለው ይሳደባሉ አልክ። አይሁዶች በኢየሱስ ክርስቶስ የሚሳደቡት እንግዲህ በኢየሱስ ክርስቶስ የነበሩ አይሁዶች ናቸው አይደል? ኢየሱስንም ሊሳደቡ የሚችሉት በአይሁድ መጽሐፍ ላይ በየትኛው መጽሐፋቸው ላይ ነው ኢየሱስ ክርስቶስን እንደዚህ ብለው የተሰደቡት? ይህንን ማስረጃ አምጡልኝ አልኳቸው። እኔ እስካሁን ያጨቃጨቀን ይሄ ነው። ይህን ያህልም መጨቃጨቅ የለም። ጥያቄ በቃ ስለዚህ እኔ አሁን ምን ማድረግ ነው? መተው ነው። ምክንያቱም እንደሌለ ፈልጌ ስላጣሁት ነው። ካለ አለ ብዬ ምን አደርጋለሁ? ልቀበል። ግን የአይሁድ መቀበልና አለመቀበል ለእኔ ምንም ትርጉም የለውም። እዚህ እየገባ ማየት ትችላለህ። ሬቲም ኢነን ሰርች አድርግ። ኢንተልሙድ አካውንት ዲስክራይብስ ኢየሱስን እንዴት ዲስክራይብ እንደሚያደርጉት በመጀመሪያ ደረጃ ፌል ስቱደንት ነው የሚሉት። ለምንድን ነው ጥያቄውን የማትመልስለት? የሬቲም አንዴ ተረጋጋ ማይክል፣ እየመለስኩኝ እኮ ነው። እንዲሁ ስድብ ብቻ እየለቀሙ ማምጣት ምን ትርጉም አለው? ትምህርታዊ ነው። አኔድሪ 10:7 ቢይጣላችሁ 10:7 ተረጋጋ ማይክል። ሐሰን ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሁን ያመጣው መረጃ ባቢሎኒያን ነው ወይስ ጀሩሳሌም ታልሙድ? ጂቢቲ ነው ያመጣው። አይ አይደለም፣ ቆይ ታልሙድን ይንገረን። ተረጋጋ መልካም ነው። እዚህ ጋር ለፉክክር ሳይሆን የተቀመጥነው ለመማማር ነው። አሴ ሰማኸኝ አልኩ። እየሰማሁህ ነው ሀቢቢ። የኢየሩሳሌም ተልሙድ ወይም ባቢሎኒያን ተልሙድ የሚለውን ነገር በግልጽ አያስቀምጥም። ዘባቢሎኒያን ታልሙድ ላይ ነው አብዛኛው እንደዚህ አይነት ነገሮች ያሉት እና
ባቢሎኒክ ታልሙዶች ላይ ራሱ አሁን ባቢሎን ታልሙዶች ላይ ብትፈልገው ታገኘዋለህ ነገሩና ሬድቲና ችግሩ ምን መሰለህ እስኪ ሬድቲም ስንት ተልሙድ እንዳለ ትነግረናለህ? ስንት ተልሙድ ነው ያለው? መልሰው እስኪ ስንት ተልሙድ ነው ያለው? ነገሩ እኮ እዚህ ጋር ባቢሎናና ኢየሩሳሌም ተልሙድ ብሎ ተናገሩ። ይሄንን ተናገሩ። ለምሳሌ ኢየሩሳሌም ተልሙድ፣ ባቢሎናን ተልሙድ ልዩነታቸው አሁን ያሉት እስራኤሎች የሚቀበሉት የትኛውን ተልሙድ ነው ብለህ እኮ መናገር ትችላለህ እኮ። አሁን እኔ ያሉ አይሁዶች ብሎ ስለሚናገሩ ነው እነዚህ ሰዎች በቃ ፓቶሎጂካል ላየርስ ብዬ ጀነራል ባይ ዘ ዌይ ሂዝ ኤ ዲሲቨር ፓቶሎጂካል ላየርስ አይ ኔቨር ሪስፔክት አይ ሴድ ዲስ ፎር ዲስ ጋይ ምክንያቱም አሁን ይኸውልህ ወደ ዘለለፋት ሄዱ ሬድቲም አሁን እየተናገርክ ያለው ፋይሰል ደግሞ ሌላ ነገር እንዲናገር ነገር ነው የሚከፍት። አንተ እንደዚህ ስትናገር ኦኬ ፋይሰልም ሌላ ነገር ይናገራል። ፋይሰል ሌላ ነገር ሲናገር አንተም ሌላ ነገር ትናገራለህ። ግልጽ ነው። እዚህ ጋር እኛ ልጅቱም የተቀመጠችው እዚህ ጋር ሰውም የተቀመጠው ለመማማር እንጂ የሁለት ሰዎችን ፉክክር ወይም ነቀፋ ወይም ስድድብ ልንሰማ አይደለም። ኦኬ በቃ መቼም ቢሆን አንስማማም እኮ። ስለዚህ መማማር ከሆነ እኛ እስካሁን ጥያቄዎች ስንመልስ ነበር። እኔ ለተጠየቁት ጀነራል አንድ ጥያቄ ጠይቋቸዋል። የጠየቃችሁ ጥያቄ ምንድን ነው? ኢየሱስ ክርስቶስ ኢሌጂቲሜት ሰን ከሆነና ይሄንን ታልሙዱ የሚናገር ከሆነ ከሳንሃድሪኑ ወይ ከታልሙዱ ለምን እንዳልገደሏት ድንግል ማርያምን በድንጋይ ቀጥቅጠው ለምን እንዳልገደሏት ንገሩ። ምክንያቱም የሙሴ ማይከል በዝሙት የተወለደን እንድትገድሉት ይላል። ማይከል ለአንዴና ለመጨረሻ ጊዜ ሆነ ያሰን ግደሉት ይላል። ስለዚህ ይህን ጥያቄ መልሱልኝ ብሎ ጠይቋል። ቱ ቢ ፌር እስካሁን እሱ ጥያቄ ሲመልስላችሁ ስለነበረ ቱ ቢ ፌር መልሱለት ይሄን። እሺ ማይከል አንዴ ቆይ ልንገርህ። እነሱ አይሁዶች በዝሙት የተወለደ ነው ብለው ይላሉ ነው ያልነው። እኛ እንደዚህ የሚሉት አዎ እውነት ነው ኢየሱስ በዝሙት የተወለደ ነው ብለን ማረጋገጫ አንሰጣቸውም ለነሱ። እነሱ ቀጥፈዋል፣ ዋሽተዋል ነው እያልን ያለነው። እነሱ ብለው ይላሉ ነው። ነገር ግን የሚሉት ነገር እውነት ነው ብለን ግን ምን አንሰጣቸው? ማህተም አንመታላቸው። የሚሉት ነገር ዋሽተዋል፣ ቀጥፈዋል። የተከበረው ኢየሱስ ከድንግል የተወለደ ነው ያለ ወንድ ዘር ፍሬ የተወለደ ነው ብለን ምንድነው የሚያከራክራችሁ? ካዲያ ከኛ ጋር ውሸታምነታቸውን ካረጋገጣችሁ ከኛ ጋር ምንድነው የሚያከራክራችሁ? እናንተ ናችሁ እኮ እኛ የአይሁዶችን አምላክ እናመልካለን እያላችሁ የምትበጠብጡ ነኝ ነገር ራሱ ስንወያይ የእስራኤል አምላክ የምትሉት ነገር አላችሁ። የብሉይ ኪዳኑን መጽሐፍት እንቀበላለን ነው። የብሉይ ኪዳኑ መጽሐፍት ላይ ኮመን ባክግራውንድ አለን ነው ያላችሁ። መች እነሱ ብሉይ ኪዳን እናንተን ይወክላል ብሎ ባለ እኮ አይደለም። አሁን እነሱ የሚሉት እኮ ወንጌል የሚባል መጽሐፍ የለም ነው የሚሉት። ምን አንድ ያደርጋቸዋል? ስለዚህ እነሱን ነው የምታምነው አንተ? ወንጌል የሚባል መጽሐፍ የለም ብለህ ነው የምታምነው አንተ? ጓዳምዘኛ አሁን አንድ ያልሆን እምጠይቅህ ለምን አትመልስልኝም? ወንጌል የሚባል መጽሐፍ የለም ብለህ ነው የምታምነው አንተ? ማይክል አንዴ አዳምጥ። ስለዚህ ኤንጅል አልወረደለትም ማይክል ተረጋጋ። ይኸውልህ እኛና ክርስቲያኖች እናንተ በምንስማማበት ነገር ላይ እንስማማ፣ በምንለያይበት ነገር ላይ ደግሞ እንለያይ። መቼም ቢሆን ላንስማማ እንችላለን። በህይወት እስካለን ድረስ መቼም ላንስማማ እንችላለን። ባለመስማማታችን እኛ ልንነቃቀፍ ልንዘለፍ አይገባም። ጉዳይ አይሁድንም ስንሞግት እናንተንም ስንሞግት ሁለቱንም ቤተ እምነት የትኛውን ቤተ እምነትን ስንሞግት እውነት ላይ ተመስርተን ነው። እውነቱ ደግሞ ምንድነው? ስክሪፕቸራል ካኖኒካል በሆኑት ስክሪፕቸሮች እና ታሪካዊ መዛግብት ነው የምንሞግታችሁ። በታሪክና በሁለት እንሞግታችኋለን። አሁን የባቢሎን ታልሙድ ኢየሱስ ከሞተ በኋላ ከ200 ዓመት በኋላ ነው የተጻፈው። እንኳን የባቢሎን ታልሙድ ዛሬ እናንተ የእስልምና ቁርአን ኢየሱስ ከሞተ ከ500 ዓመት በኋላ ነው የሞተው። there is no eyewitness
በአይሁድነት የተጻፈ አይደለም። እንዴ ቆይ እሺ፣ ስለዚህ ከሐሜትና ከእንትን የዘለለ ማስረጃ ሊሆን አይችልም ማለት ነው። የኛ ሂስቶሪካል አካውንት አለው፣ ስክሪፕቹራል አካውንት አለው። ቆይ ማይክል አንዴ ሚዩት አድርግና አንተ በተናገርከው ነገር ላይ ደግሞ ወይን ይናገራሉ ወይ ፋይሰል ይናገራል። ኦኬ ምንድን ነው ያልከው አንተ? ተልሙድ ከ200 ዓመት በኋላ ነው የተጻፈ ምናምን ጊዜ ቆጥሮ ተናገርክ። እነዚህ መጽሐፍቶች እናንተ ዛሬ ላይ ወንጌል የምትሏቸው እነዚህ መጽሐፍቶች ኢየሱስ ከሞተ ከስንት ጊዜ በኋላ ነው? ወይንም ከነዚህ እናንተ አዲስ ኪዳን ብላችሁ ከያዛችሁት መጽሐፍ የመጀመሪያው መጽሐፍ የተጻፈው የትኛው ነው? እነዚህ መጽሐፍቶች የመጀመሪያው መጽሐፍ የተጻፈ የትኛው ነው? ለምን እንደምትጠይቀኝ አልገባኝም። እኔ ነኝ ጥያቄ ያቀረብኩት። አንተ ነው ጥያቄ አላቀረብክም። መግለጫ ነው የሰጠህ። አሁን አንድ ጊዜ ሰማኝ። መግለጫ ነው የሰጠህ አንተ። ተልሙድ ባቢሎኒያን ተልሙድ ምናምን በ200 ዓመት ነው የተጻፈ ምናምን እያልክ ነው። ያ መግለጫ ሳይሆን ፋክት ነው። ችግር የለውም በቃ እሺ፣ ችግር የለውም። አሁን ደግሞ ፋክቱን የአዲስ ኪዳንን ወይም እናንተ ወንጌል ብላችሁ የያዛችሁትን ከነዚህ አዲስ ኪዳን ከተባሉት መጽሐፍ የመጀመሪያው መጽሐፍ የትኛው ነው የተጻፈ? እነዚህ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ወንጌልስ መቼ ነው የተጻፉ? ወንጌላት ነው የተጻፉት። የመጀመሪያዎቹ የአዲስ ኪዳን መጽሐፍት ወንጌላት ናቸው። አራቱም የዓይን እማኞች ናቸው። የትኛው ነው የተጻፈ መጀመሪያ? ከነዚህ የትኛው ይቀድማል? ዳዝንት ማተር ለዲስከሽናችን የትኛው ነው የተጻፈው? የትኛው ይቀድማል? it doesn't matter ማቴዎስም ቢሆን የዓይን እማኝ yes it doesn't matter ማቴዎስም ቢሆን የዓይን እማኝ ነው። አምጣ የዓይን እማኝ ነው የሚለው አምጣ ማስረጃ። ይኸውልህ ማርቆስና ሉቃስ ከ72ቱ አርድእት፣ ማቴዎስና ዮሐንስ የጌታ ደቀ መዛሙርት የነበሩ ናቸው። የትኛው ነው የተጻፈ? አቤት ቀላል ነው። አሁን እሱ ለተናገረው ግራ የሚገባኝ ነገር ማለት ነው። ገብተን እናንተ ቤት ስላወራን ጋጠ ወጦች ናቸው ተብለን ለምን ነው የምንሰበበው? አይደለም እንዴ ማርቆስ ጀነራል ማለ አትግባ ሁለቱ ያወሩ በቃ ሃይ ሚካኤልና ሬድን የሚባሉት ጋጠ ወጦች ናቸው። ምን ብለን ተናግረን ነው? ንጽጽር ላይ ነው ያለ ነው። በቃ ኮመንቱን ተው ሚኪያስ። አሁን ለተናገርከው ሐሰን ለጠየቀህ ጥያቄ መልስ ከማምጣት በፊት እንዳትረሰው። ሉቃስ ወንጌሉን የጀመረው ምን ብሎ ነው? የከበርኩ ቴዎፍሎስ ሆይ ከመጀመሪያው በዓይን ያየቱና የቃሉ አገልጋዮች የሆኑት እንዳስተላለፉልን ብሎ ነው ሉቃስ የጻፈው። መጽሐፍ ቅዱስ ላይ አለ። ስለዚህ ሉቃስ የዓይን እማኝ ሳይሆን የዓይን እማኝ የነበሩ ሰዎች እንዳሉን ብሎ ነው ያስቀመጠው። ብሉክ አዲስ ኪዳን ላይ አንድ የዓይን እማኝ ጸሐፊ ማምጣት አትችልም። ይሄ ስለ ሉቃስ ነው። ሉቃስ ስለ ራሱ ተናግሯል። ዮሐንስ ምንድነው? ኦኬ ስለ ዮሐንስ ሂድ ሁላ ምንድነው እኮ ስለ ዮሐንስ ተናገር። ዮሐንስ ምንድነው ንገረኝ። ተናገር እያልኩ ነው። ለምን ጠይቀኝ? ዮሐንስ ማለት የክርስቶስ ደቀ መዝሙር የነበረ ሰው ነው። ዮሐንስ የዓይን እማኝ እኮ ባይዘወይ ካንተ ጋር እኮ ማውራት እኮ በጣም እኮ አዳምጠኛ። ዮሐንስ የዓይን እማኝ ስለመሆኑ እና ወንጌሉን የጻፈበትን ዓላማ መጽሐፍ ቅዱስ ላይም ምሁራኖችን በግልጽ አስቀምጦታል። አሁን አንተ ስለ ዮሐንስ የዓይን እማኝነት ማስረጃ አምጣ። እሺ አሁን ደብል ስታንዳርድ ላድርገው። ቁርአን ነብዩ መሐመድ ባለበት ታይም የተጻፈው ሬቲ ደብል ስታንዳርድ አይሰራም። አይሰማኝም። ይሰራል ነገሩ። ቁርአን የተጻፈው ነብዩ መሐመድ ከሞተ ከስንት ዓመት በኋላ ነው። ሬቲ ነገሩን የከክልህ አታድርገው። ለኔ ተውልህ ሐሰን በቃ ዮሐንስን አንስተህ ስለ ዮሐንስ በቃ ዮሐንስን አንስተህ ተናገር። ይሄን መልስ እኔ እኮ ስለ ዮሐንስ አንስተህ አልኩ። አዳምጥ። ከመጽሐፍ ላይ ሁሉንም መልስ የምሰጥህ አንድ አዳምጥ። ምን አይነት ስቃይ ነው? አንድ አዳምጥ። ዮሐንስ ወንጌሉን የጻፈበትን ዓላማ ራሱ ዮሐንስ ወንጌል ምዕራፍ ቁጥር 1 ላይ ይሄ ነው ችግር። የቁርአን መቼ ነው እኮ እመልስልሃለሁ። ጨር በቃ ሚውት አድርግ። አዳምጡ። ስለ ዮሐንስ እዩ። ስለ ዮሐንስ ጸሐፊነት ዮሐንስ ወንጌል ምዕራፍ 20 ቁጥር 1 ላይ ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ
አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል ይላል። ዮሐንስ ወንጌሉን የጻፈበትን ዓላማ እንጂ የተናገረው ዮሐንስ የአይን ምስክር ስለመሆኑ የተቀመጠ ምንም ማስረጃ የለም። ሁለት ሰጥቻለሁ፣ ሉቃስና ዮሐንስን። ማርቆስን ቀጥል። ጨረስክ? እሺ አሁን ቁርአንን አይሰማም እንዴ? ማርቆስን ቀጥል። በቃ አስጠላኝ። በቃ ስለዚህ አንተ ሚውት አድርግ። አንተ ሚውት አድርግ። አላደርግም። ማላረግበትን ምክንያት ልንገርህ። ሁሉም ጸሐፊዎች መጽሐፍ ላይ የማላረግበትን ነገር ልንገርህ። ቁርአን የተጻፈው ነብያችሁ መሐመድ ከሞተ ከስንት ዓመት በኋላ ነው የተጻፈው? እሺ ሚውት አድርግ። እሺ መልስ ቶሎ ሚውት አድርግ። ምንም ጥያቄ አትጠይቅም። ኦልሬዲ ዲቤት ተጀምሯል። በዛ ላይ ዕውቀት ካለ መልስ፣ ከሌለ ሚውት አድርግ፣ አለበለዚያ አወርድሃለሁ። እኔ ራሱ አፈጣለሁ። ምን ለምን ነው የምትወርደው? እርስ በርስ ልትወራረዱ ነው። እኔ አላወርደውም። ባይዘው እኔ እዚህ ቤት አላወርደውም፣ አወርጄውም አላውቅም። ግን አንተ ስትጠየቅ ለምን ነው የምትኖረው? ሌላ በእውቀት መሟገት የሚችል ሰው ጀነራል አሁን እኮ ያወርዳል። እሱ እኔን ያወርደኝ ይባላል። ለምን ትወራረዳላችሁ? አከሲ ጨረሳችሁ? በሉ ደህና ደሩ። አይሻ